የግብርና ትራንስፎርሜሽን አጀንዳን በማሳካት የምግብ ዋስትና ማረጋገጥ የሚያስችሉ የተለያዩ ተግባራት በትኩረት እየተከናወኑ እንደሚገኙ የግብርና ሚኒስቴር አዲሱ አረጋ ገለጹ። ከእንስሳት ወጪ ንግድ የሚገኘውን ገቢ ለማሳደግ በትኩረት እየተሰራ ነው አሉ የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ። አሜሪካ በሶሪያ የሚገኙ ወታደሮቿ በአይስ እንደተገደሉ አስታወቀች። ሰላም ጤና ይስጥልኝ ውድ የሐሳብ ቤተሰቦቻችን፣ ከዚህ ሰዓት ጀምሮ ለእናንተ የመራረጥናቸውን ዜናዎች እናስደምጣችኋለን። ከዜናዎቹ ጋር አደም ያሲን ነኝ፣ አብራችሁን ቆዩ። ሚዲያ ካለው ቁልፍ ሚናና ከተጣለበት ለእሴት የመገዛት ኃላፊነት በመነሳት አራተኛው የመንግስት አካል ተደርጎ ይወሰዳል። ሚዲያ ማህበረሰቡ ማሳወቅና መገንባት፣ ግልጸኝነትና ታማኒነት እንዲፈጠር መስራት፣ ከፍ ሲልም የሀገርን ብሔራዊ ጥቅም ማስጠበቅ ላይ ትልቅ ድርሻ አለው። አሁን ላይ ከመደበኛ የስርጭት ጣቢያዎች ባልተናነሰ በዲጂታል ሚዲያ ላይ ባሉ ተደራሽነቶችም ቢሆን እነዚህ ኃላፊነቶች ተጠናክረው የቀጠሉ ናቸው። እንደ ኢትዮጵያ ህልውና በብሔራዊ ጥቅም መከበር ላይ ለተመሰረተ ሀገር ደግሞ የሚዲያ ሚና አንድምታው ትልቅ ስለመሆኑ ጋዜጠኛ መሐመድ ሐሰን ይናገራሉ። የሀገርን የወል ትርክት ያልፈተለና ለብሔራዊ ጥቅም መጠበቅ ያልሰራ ሚዲያ ሀገር የሌለው ሚዲያ ነው ሲል ሀሳቡን ገልጿል። ጋዜጠኛ መሐመድ ከኢቲቪ ጋር በነበረው ቆይታ የስርጭት ጣቢያዎችን በተለምዶ የዚህ ሀገር ሚዲያ እያልን በጎራ የምናስቀምጣቸው በዋናነት ለቆሙለት ሀገርና ህዝብ ጥቅም መከበር ስለሚሰሩ መሆኑ ይናገራል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን በበኩላቸው ዜጎች ማህበራዊ ሚዲያን ሲጠቀሙ መፍጠር የሚችለውን ተጽዕኖ ተገንዝበው መሆን እንዳለበት ይገልጻሉ። ዜጎች ማህበራዊ ሚዲያን ሲጠቀሙ የኢትዮጵያ ጥቅም በሚያስጠብቅና በሚያስከብር መልኩ እንዲጠቀሙ በማንቃት ረገድ ደግሞ መደበኛ ሚዲያዎች ትልቅ ኃላፊነት አለባቸው ነው ያሉት። የግብርና ትራንስፎርሜሽን አጀንዳን በማሳካት የምግብ ዋስትና ማረጋገጥ የሚያስችሉ የተለያዩ ተግባራት በትኩረት እየተከናወኑ እንደሚገኙ የግብርና ሚኒስቴር አዲሱ አረጋ ገለጹ። በግብርና ሚኒስቴር የምግብ ስርዓት ማጠናከሪያ ፕሮግራምና የኢትዮጵያ አየር ንብረት የሚያቋቁም የስንዴ እሴት ሰንሰለት ልማት ፕሮጀክት የመስክ ተሽከርካሪዎች፣ ሞተር ሳይክሎችና የውሃ ሞተር ፓምፖች ለክልሎች የማስረከብ ፕሮግራም ተካሂዷል። የግብርና ሚኒስትር አቶ አዲሱ አረጋ 264 የመስክ ተሽከርካሪዎች፣ 1854 ሞተር ሳይክሎች፣ 2289 ፓምፖችን ለክልሎች ለሁለቱ ከተማ አስተዳደሮችና ለፌዴራል ፈጻሚ ተቋማት በድጋፍ አስረክበዋል። ድጋፎቹ በአጠቃላይ ወደ 2 ቢሊዮን ብር ወጪ ከአጋር አካላት በተገኘ የተገዙ መሆናቸው ተገልጿል። በዚህ ወቅት ሚኒስትሩ እንዳሉት የግብርና ትራንስፎርሜሽን አጀንዳን ማሳካት የሚያስችሉ የተለያዩ ተግባራት እየተከናወኑ ይገኛሉ። የግብርና ትራንስፎርሜሽንን ለማሳካት ያልተሰሩ መሬቶችን ወደ ምርት ማስገባት እንዲሁም በአመት ከ2 ጊዜ በላይ የማምረት ስራዎች ተጠናክረው ይቀጥላሉ ብለዋል። መካናይዜሽንን ማስፋፋት፣ ፋይናንስ ተደራሽ በማድረግ የግብርና ትራንስፎርሜሽንን ማረጋገጥ የሚያስችሉ የተለያዩ ስራዎችም እየተከናወኑ መሆኑን ገልጸዋል። የምግብ ዋስትና ማረጋገጥና የገጠሩን ኢኮኖሚ ማነቃቃት የሚያስችሉ ተግባራት በስፋት እየተከናወኑ እንደሚገኙም መግለጻቸውን ኢዜአ ዘግቧል። የአዲስ አበባ ከተማ ቱሪዝም ኮሚሽን ያዘጋጀው አንደኛው የቱሪዝም ፎረም በአዲስ አበባ ከተማ እየተደረገ ነው። የአዲስ አበባ ከተማ የቱሪዝም ኮሚሽን ኮሚሽነር ሁንዴ ከበደ አዲስ አበባ ከተማ ባለፉት ዓመታት እውን ያደረገቻቸው መሰረተ ልማቶች መዲናዋ የቱሪዝም የስበት ማዕከል እንድትሆን እድል ፈጥሯል ብለዋል። አዲስ አበባ ከተማ የሀገር ውስጥና የውጭ ቱሪስቶች ምርጫ ትሆን ዘንድ ያሏትን ሀብቶች ማስተዋወቅ ይገባል ያሉት አቶ ሁንዴ የአዲስ አበባ ቱሪዝም ኮሚሽንም በጉዳዩ ላይ በትኩረት እንደሚሰራ ቃል ገብተዋል። መሰል ፎርሞች የልምድ መቀመሪያ፣ የቀጣይ የቱሪዝም ዘርፍ መነቃቃት መነሻ ናቸው ያሉት አቶ ሁንዴ በፎረሙ ላይ ጸጋቸውን ማሳየት፣ ትብብርን ማላቀቅና መሰል ስራዎች ይሰራሉ ብለዋል። በፎረሙ ላይ የአዲስ አበባ ከተማ ምክር ቤት ዋና አፈ ጉባኤ ወይዘሮ ቡዜና አልክንድርን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። በተመሳሳይ የመደመር መንግስት ለቱሪዝም ዘርፍ በሰጠው ትኩረት በመዲናዋ አስደናቂ የመስህብ ስፍራዎችን መገንባት፣ ዓለም አቀፍ ጉባኤዎችና የጎብኚዎች መዳረሻ እንድትሆን ማስቻሉን የአዲስ አበባ ቱሪዝም ኮሚሽን አስታወቀ። የመደመር መንግስት በብዝሃ ዘርፍ የኢኮኖሚ እድገት እይታ ትኩረት ከሰጣቸው የልማት መስኮች አንዱ ቱሪዝም ነው። በቱሪዝም ዘርፍ በተለያዩ የሀገራት አካባቢዎች በገበታ ለሸገር፣ በገበታ ለሀገርና በገበታ ለትውልድ ኢኒሼቲቮች ዘርፈ ብዙ የቱሪዝም መሰረተ ልማቶችን ገንብቷል። በአዲስ አበባ በመደመር እሳቤ ነባር የቱሪዝም መዳረሻዎችን ደረጃዎችን ጠብቆ በማደስ ወደ ስራ ከማስገባት ባለፈ አስደናቂ የሆኑ አዳዲስ የቱሪዝም መዳረሻዎችን ገንብቶ ለአገልግሎት አብቅቷል። የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር ሁንዴ ከበደ ከኢዜአ ጋር በነበራቸው ቆይታ እንዳሉት የመደመር መንግስት በመዲናዋ ያሉ የቱሪዝም ዘርፍ በከፍተኛ ሁኔታ እንዲያነቃቃ ምቹ ሁኔታ ፈጥሯል ብለዋል። በተለይም ለውጡን ተከትሎ የተገነቡ የቱሪዝም መሰረተ ልማቶችና የኮሪደር ልማቱ የአዲስ አበባን የአፍሪካ መዲናነትና የዲፕሎማሲ ማዕከልነት በሚመጥን መልኩ ፈጣን ለውጥ እንድታመጣ ማስቻሉን ጠቅሰዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተገነቡ አንድነት ፓርክና ሌሎች ፓርኮች የብሔራዊ ቤተ መንግስት ተሃድሶ መክፈት ከፍተኛ የቱሪዝም ፍሰት መፍጠራቸውን ጠቅሰዋል። የጥበብ ማሳያ ስፍራዎች፣ የስፖርት ማዘውተሪያ ቦታዎች፣ አምፊ ቲያትሮችና ሌሎች የቱሪዝም የልማት ስፍራዎች የመደመር መንግስት ውጤት መሆናቸውን አብራርተዋል።
በመዲናዋ የተከናወነው የኮሪደር ልማት የጎብኚዎችን ቆይታ ከማራዘም ባለፈ ለቱሪዝም ኢንዱስትሪ እድገት ከፍተኛ አቅም መፍጠሩን ተናግረዋል። የአዲስ አበባን የዓለም አቀፍና የአህጉራዊ ጉባኤዎችን ማዕከል የሚገኙ መሰረተ ልማቶች መገንባታቸውንም ጠቅሰዋል። አዲስ አበባን የዓለም አቀፍና የአህጉራዊ ጉባኤዎች ማዕከል የሚያደርጉ መሰረተ ልማቶች መገንባታቸውንም ጠቅሰዋል። የአድዋ ድል መታሰቢያ የድል ታሪካችንና የአፍሪካውያን የነጻነት ታሪክ ከመዘከር ባለፈ ትልቅ ጉባኤዎች የሚካሄዱበት ስፍራ ሆኗል ብለዋል። አዲስ ዓለም አቀፍ ኮንቬንሽን ማዕከልም ታላላቅ ዓለም አቀፍ ጉባኤዎችን፣ ኤግዚቢሽኖችንና ሌሎች ሁነቶችን በማስተናገድ አዲስ አበባን የኮንፈረንስ ቱሪዝም ማዕከል እንዳደረጋት ገልጸዋል። የመገጭ መስኖ ፕሮጀክት በ24 ሰዓት ግንባታው እየተፋጠነ እንደሚገኝ ተገለጸ። መገጭ የመስኖ ልማት ፕሮጀክት ያረፈበት ቦታ 870 ሄክታር መሬት የሚሸፍን ሲሆን ግድቡ ሲጠናቀቅ 17000 ሄክታር መሬት በመስኖ የማልማት አቅም እንደሚኖረው ተገልጿል። ከተጀመረ 15 ዓመታት ያስቆጠረው ፕሮጀክቱ በተለያዩ ምክንያቶች እየተንጓተተ በታቀደለት የጊዜ ገደብ ሊጠናቀቅ አልቻለም። ከቅርብ ጊዜያት ወዲህ ግን ግንባታውን በአጭር ጊዜ ለማጠናቀቅ ዘርፈ ብዙ ተግባራት እየተከናወኑ እንደሚገኙም ተጠቅሷል። ፕሮጀክቱን በተያዘው ዓመት ለማጠናቀቅ ግንባታው በፍጥነትና በጥራት እየተከናወነ መሆኑን ግንባታውን ካለፈው ዓመት ጀምሮ እያከናወነ የሚገኘው ሀገር በቀሉ ኮንስትራክሽን ቢአይክ አስታውቋል። በተለይም ከ2017 ጀምሮ ፕሮጀክቱን በአጭር ጊዜ ለማጠናቀቅ የሚረዱ መሰረታዊ ግንባታ ምዕራፎችን በስኬት ማጠናቀቅ መቻሉ ነው የተመላከተው። አሁን ላይ የፕሮጀክቱ ግንባታ 77 በመቶ መድረሱ ተጠቅሷል። ፕሮጀክቱ ለማጠናቀቅ ለ24 ሰዓት የግንባታ ስራዎች እየተከናወኑ እንደሚገኙም ነው የተገለጸው። በተጨማሪም ፕሮጀክቱ ለጎንደርና በጎንደር ዙሪያ ለሚገኙ ከተሞች የንጹህ መጠጥ ውሃ አገልግሎት ለማቅረብ የሚያስችል መሆኑም ተጠቅሷል። ከእንስሳት ወጪ ንግድ የሚገኘው ገቢ ለማሳደግ በትኩረት እየተሰራ ነው አሉ የንግድ ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ። ሚኒስትሩ ኢትዮጵያ በተለያዩ ዘርፎች ከወጪ ንግድ የምታገኘውን ገቢ ለማሳደግ ከባለድርሻ አካላት ጋር በቅንጅት እየተሰራ ነው ብለዋል። በሀገሪቱ ያለውን እምቅ ሀብት በመጠቀምና ጥራት ያለው ምርት ወደ ውጭ በመላክ የውጭ ምንዛሬ ገቢን ለማጠናከር በቁርጠኝነት መስራት እንደሚገባም አመልክተዋል። በተለይም ከእንስሳት ወጪ ንግድ የሚገኘው ገቢ ለማሳደግ የዘርፉን የንግድ ሰንሰለት ከማዘመን ጀምሮ በርካታ ስራዎች እየተከናወኑ ይገኛሉ ነው ያሉት። ኢትዮጵያ ካላት የእንስሳት ሀብት አንጻር የምታገኘው ገቢ አነስተኛ መሆኑን ጠቁመው ለእነዚህም የእንስሳት ህገወጥ ንግድ ዋነኛ ተግዳሮቶች መሆኑን አጽንኦት ሰጥተዋል። ችግሩን ለመፍታትም ሚኒስቴሩ ዘመናዊ የእንስሳት ግብይት ማዕከላትን በተለያዩ አካባቢዎች እየገነባ እንደሚገኝም ነው የገለጹት። ለአብነትም በኦሮሚያ፣ ሶማሊያና አፋር ክልሎች የተጀመሩ የግብይት ማዕከላት ግንባታ 75 በመቶ መድረሱን ጠቁመው በቀጣይ 2 ወራት ውስጥ ተጠናቀው ስራ እንደሚጀምሩም ተናግረዋል። በተጨማሪም በኦሮሚያ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ ህዝቦች፣ ሶማሌና አፋር ክልሎች ዘመናዊ የእንስሳት ግብይት ማዕከላት ግንባታ እየተከናወነ እንደሚገኝም አስረድተዋል። በቀጣይ የዘርፉን ምርታማነት በማሳደግና የንግድ ስርዓቱን በማዘመን የሚገኘው ገቢ ለማሳደግ ሁሉም የበኩሉን ሚና እንዲወጣም ጠይቀዋል። አድማጮቻችን አሁን ደግሞ ከውጭ ወደ ያዝነው ዜና እናልፋለን። አሜሪካ በሶሪያ የሚገኙ ወታደሮቿ በአይኤስአይኤስ እንደተገደሉ አስታወቀች። በትናንትናው ዕለት በሶሪያ ሴንት ፖሊ ከተማ በሚገኙ የአሜሪካ ወታደሮች ላይ ጥቃት ፈጽሟል የተባለው አይኤስአይኤስ በጥቃቱም 2 የአሜሪካ ወታደሮችን መግደሉን አልጀዚራ ዘግቧል። ተጨማሪ አለን። 2 US soldiers and a civilian interpreter killed in an attack in central Syria earlier today. ዜጎቻቸው ላይ ጥቃት እንደተፈጸመ በኤክስ ማህበራዊ ድረገጻቸው ላይ ያስታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱ የተፈጸመው በአይኤስ አማካኝነት እንደሆነ አረጋግጠዋል። ፕሬዝዳንቱ ለአሸባሪው ቡድን አጸፋዊ ምላሽ እንደሚሰጥም ይፋ አድርገዋል። በአይኤስ ጥቃት አማካኝነት 2 ዜጎቻቸውን በሞት ያጡት የዶናልድ ትራምፕንም ጠንካራ አስተያየት የተመለከቱት የሶሪያው ፕሬዝዳንት መሐመድ አልሻራ ለዶናልድ ትራምፕ የያዘን መልእክታቸውን ልከዋል። በትናንትናው ዕለት በሶሪያ ውስጥ በተፈጸመው ጥቃት ላይ አስተያየታቸውን የሰጡት የፔንታጎን ቃል አቀባይ ሴም ፖርኔን ጥቃቱ የተፈጸመው የሶሪያ መንግስት ቁጥጥር በማያደርግበት ፓርሚላል ከተማ ውስጥ መሆኑን ተናግረዋል። በአይኤስ አማካኝነት ጥቃት ተፈጽሞባቸው ጉዳት ያስተናገዱት 3 የአሜሪካ ወታደሮች በጥሩ ሁኔታ ላይ እንደሚገኙ ትራምፕ አስታውቀዋል። ጥቃቱን አስመልክቶ አስተያየታቸውን የሰጡት የዩናይትድ ስቴትስ የመከላከያ ሚኒስትር ፔት ሄግስት አሜሪካውያንን ኢላማ ካደረክ በየትኛውም የዓለም ክፍል ብትሆን አሜሪካ እንደምታገኝህና ያለ ርህራሄ እንደምትገል በማወቅ የተቀረውን አጭር ህይወትን በጭንቀት አሳልፍ በማለት ጠንከር ያለ መልእክታቸውን ለአሸባሪ ቡድን ልከዋል። የአሜሪካ ጦር ጥቃት ለመፈጸም በምድሯ እንደሚሰፍር ከወዲሁ ያወቀችው በፕሬዝዳንት አልሻራና መሐመድ ቢን ሰልማን አማካኝነት በአሜሪካ ተጥሎባት የነበረውን ማዕቀብ ለ180 ቀን እንዲነሳላት ያደረገችው ሶሪያ ከበሽር አልአሳድ መንግስት በኋላ አብላጫውን ጊዜ በሰላም ብትቆይም ከእስራኤል ጋር በገባችበት የድንበር ውጥረትና በምድሯ በሰፈሩ አሸባሪዎች አማካኝነት ለተወሰኑ ቀናት ስትታመስ ቆይታለች። የበሽር አልአሳድ መንግስት ከስልጣን መውረዱን አስመልክቶ ከቀናቶች በፊት 1ኛ ዓመቷን ያከበረችው ሶሪያና ሀገሪቱን ወደ ሰላማዊ መንገድ ለመመለስ ላይታች እያሉ የሚገኙት ፕሬዝዳንት አልሻራ ሰላምን ለማግኘት በየጊዜው ፈተናዎችን ማለፍ ግድ ብሏቸዋል። በድሩዝና በቤዱዊን ጎሳዎች መካከል በተፈጠረ ግጭት በእስራኤል ጦር ጀቶች ዋና ከተማቸው ደማስቆ ስትደበደብ የተመለከቱት
ፕሬዚዳንት አልሻራ ሀገራቸው ሶሪያ ከእስራኤል ጋር ያላትን መጥፎ ግንኙነት ወደ ሰላማዊ መንገድ ለማምጣት ሲሰሩ ተስተውለዋል። ሶሪያ ያጣችውን ሰላም እንድታገኝና የወደሙባትን ከተሞች እንደ አዲስ እንድትገነባ ለማድረግ ከሳውዲው አልጋወራሽ ልዑል መሐመድ ቢን ሰልማን ጋር በሪያድ ሲመክሩ የነበሩት ከዩናይትድ አረብ ኤሚሬት መሐመድ ቢን ዛይድ ጋር ሲገናኙ የቆዩት መሐመድ አልሻራ ሀገራቸው ሶሪያ ከቆየችበት የእርስ በርስ ጦርነት በቅጡ ሳትርቅ የአሜሪካ ጦር ጥቃት እንደሚፈጽምባት ከሩቅ መመልከት ጀምረዋል። አሜሪካ በሀገራቸው ላይ ጣለችውን ማዕቀብ ለማስነሳት ከፕሬዚዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ሲመክሩ የነበሩት ለቀድሞ የሶሪያ ፕሬዚዳንት በሽር አልአሳድ መጠለያ ከሰጡት የሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ሲወያዩ የቆዩት መሐመድ አልሻራ ከበርካታ ሀገራቶች ጋር ተቆራርጣ ቆይታ የነበረችውን ሶሪያን ከሀገራቶቹ ጋር ያላትን ግንኙነት በድጋሚ ለመመለስ ሲጥሩም ተስተውለዋል። ሶሪያ ለበርካታ ዓመታት ከሩሲያ ጋር የነበራትን ግንኙነት በበሽር አልአሳድ አማካኝነት ማቋረጥ ያልፈለጉት አልሻራ በሶሪያ የባህር ዳርቻ ሰፍሮ የተቀመጠውን የሩሲያን ጦር ከማስወጣትም ተቆጥበዋል። መሐመድ አልሻራ ከእስራኤል ጥቃት በተጨማሪ በሶሪያ ሰሜናዊ ምስራቅን ከተቆጣጠሩት የኩርዲሽ ታጣቂዎች ጋር ውጥረት ውስጥ የገቡ ሲሆን ታጣቂዎቹ ወደ ሶሪያ ጦር እንዲቀላቀሉ ከጦሩ ኃላፊዎች ጋር ስምምነት ቢያደርጉም ስምምነቱን ተፈጻሚ ማድረግ ተስኗቸዋል። መሐመድ አልሻራን ፕሬዚዳንቱ አድርጋ የመረጠችው ሶሪያ ከበሽር አልአሳድ መንግስት መገርሰስ በኋላ 590 ዜጎቿን በተደበቀ ፈንጂዎች ምክንያት በሞት ያጣች ሲሆን 167ቱ ህጻናቶች መሆናቸውን አሶሺየትድ ፕሬስ ዘግቧል። ህጻናቶችን ወደ ትምህርት ቤት ለመመለስ በአሜሪካ የተጣለባቸውን ማዕቀብ በሳውዲ አረቢያ አማካኝነት እንዲነሳላቸው ያደረጉት መሐመድ አልሻራ የሀገራቸው ኢኮኖሚ አሁንም እንዲንሰራራ ማድረግ ተስኗቸዋል። በጦርነት የወደሙ ከተሞቿን ለማጽዳትና መልሶ ለማቋቋም 216 ቢሊዮን ዶላር እንደሚያስፈልጋት በዓለም ባንክ የተነገራት ሶሪያ ከባህር ሰላጤው ሀገራት ድጋፍ እንደሚደረግላት ቢገለጽም የአረብ ሀገራቶችን ገንዘብ እስካሁን ልታገኝ አልቻለችም። ሰላሟን ለማስጠበቅና ኢኮኖሚዋ እንዲንሰራራ ለማድረግ ጥረት እያደረገች ያለችው ሶሪያ በአይኤስ ጥቃት ምክንያት ከፊት ለፊቷ እንቅፋት ተጋርጦባታል። ፕሬዚዳንት ዶናልድ ትራምፕም የአሜሪካ ጦር በአሸባሪ ቡድኑ ላይ ጥቃት እንደሚፈጽም አስታውቀዋል። ለሰዓቱ የነበሩት ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት አደም ያሲን ነበርኩኝ። ጤና ይስጥልኝ።